በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በናዝሬቱ በጌታ በኢየሱስ ክርስቶስ ስም በወላዲተ አምላክ ስም አይነ ጥላ የዛር መንፈስ የውቃቢ መንፈስ የመተት መንፈስ እሰር አፍዝ የተባለ አፍዝ አደንግዝ የተባለ የውቃቢ መንፈስ የመተት መንፈስ በናዝሬቱ በጌታ በኢየሱስ ክርስቶስ ስም በስላሴ ስም በድንግል ማርያም ስም በቅዱስ ሚካኤል ስም በቅዱስ ገብርኤል ስም የምስጢር መተት በምስጢር ገባ አሰቃይ የተባልክ የምስጢር መተት በሀብት በንብረት በገንዘብ በልጆች በሀብት በንብረት በገንዘብ በልጆች በመኪና ላይ የገባችሁ መተት በመኪና ላይ የገባችሁ በንብረት የገባችሁ መተት አይነ ጥላ መንፈስ በጌታ በኢየሱስ ክርስቶስ ስም በስላሴ ስም በድንግል ማርያም ስም በቅዱስ ሚካኤል ስም ተይዘው ወደ ተወጣ ዘንድ አዛለሁ። አይነ ጥላ ነሽ። በድምጹ ነው የገባነው። ልጁ ይቀድሳል። ዲያቆን ነው። ይቀድሳል። በልተነው ነው። ዋው ዲያቆን የት ሀገር? አርሲ ነው። አርሲት በጠላ መጠጣችሁት? አዎ አስመተትነበታል። የአርሲ መተት ነው። የቦረምትቻ መተት ነው። መተት ነኝና መተት ናችሁ። ዲያቆን ነው። እሺ ዲያቆን ነው። ወደ ቤተ ክርስቲያን ነው የሚሮጠው። እሱ ወደ ቤተ ክርስቲያን ሲጸልይ እኛ አንወድም። እኛም በዓል ለምን አያመልክም ብለን ነው። እኛም በዓል ለምን አያመልክም? በምንድን ነው የምታመልኩት እናንተ? እኛም በዓል እኛ ወደ ለቃልቻ ነው። ለቃልቻ ለቦረምትቻ ነው የምናድረው። አዎ ለዛ ነው የገባንበት ለዛ ነው የገባችሁት። እንዴት? አዎ በጠላ ነው ያጠጣነው። በጠላ ምን እጽዋት ቀመማችሁ አጠጣችሁት? በጠላ ነው ያጠጣነው። አቀመመን። ድምጹን ይዛችሁታል? ድምጹን ይዘነውናል። እሺ ፍታው። ተላውስታ ድምጹን ፍታ። ፈታናል። እስኪ ተንሱ ለጸሎት ይበል በሉ። ተንሱ ለጸሎት በሉ እስኪ ተንስ ለጸሎት ይሄ ነው በቃ። አልፈታ ጉሮሮው ላይ ያላችሁ ነው አለ። ጉሮሮውን አጥራ። እኮ ክፈታ። ጉሮሮውን አጥራ ጉሮሮ አታጥጁ ስራት ያዝ። ወረፋ አንተም ጉሮሮውን አጥራና በደንብ ተንሱ ለጸሎት በደንብ ተንስ ለጸሎት ለቃችኋል። እሺ ሰላም በሉ። እሺ ከዛ ተንሱ ለጸሎት ሲባል ምንድነው? ተንሱ ለጸሎት ሲባል ተነሱ ለጸሎት ማለት ነው። እሺ ለምን ገባች? ቆይ እንዳትልቡና እንዳትመለሱ ምናምን እኛ ቀንተንበት ነው ከኛ ጋራ ደሞዝ እንዳይበላ ነው። ደሞዝ እንዳይበላ ስንት ነበር ደሞዙ? ደሞዙ 500 ነው። 500 ነው። ምን አልከኝ? ደውል ብዬ ነበር እንዴ? ወይሌ ማታ አልተነጋገርንም እንዴ? እሺ ማን ናችሁ? አሁን ማን ናችሁ? ንገረኛ። ማን ነህ? እኔን ነው ወይ ጓደኞቼን ነው የምታናግረው? አንተን እንጂ አንተን። እንዴ ዛር ቡዳ አለው፣ አይነ ጥላ አለው፣ ድግምት አለው፣ የገብረ ሰዶም መንፈስ አለው። እሺ አፍዝ አደንግዝ አይምሮን ያዝ። እሺ የተላኩ ነኛ የመስተፋቅሩ ወፎቶ የተሰራው። እሺ ስንት ናችሁ? ቶሎ በለው ንገረን። ስንት ናችሁ? እኔን ነው ጭፍሮቹ ላይ ያለው 86989 ስንት አልከኝ? ድገመው እስኪ። 89686 እና ይሁሉ አንድ ሰው ላይ ነው ያላችሁት? 686 አንድ ሰው ነው ያላችሁት?
እንዴ ከምረንበት ነው አራክፎን ነው ከየት ነው አሁን የደወላችሁት የት ሀገር ነው ምን አልከኝ ከየት ነው የደወልከው ጀርመን ነው ጀርመን ከጀርመን ነው የደም አፍሳሽ ሀገር የምን የደም አፍሳሽ ሀገር ጀርመን እንግዲህ ከጀርመን ነው የሚደውለው ማለት ነው አጋንንቱ ነው የሚደውለው ልጁ አይደለም አጋንንቱ ነው የደወለው እናንተ አጋንንት ናችሁ ጓደኞቼን ጠይቃቸው ወይታችሁ ነው ጓደኞቼ የት አሉ እዛ የት እዛ አታጠገብ አሽጮ ናውጣ አንተ እንዴት ነው ምን ጓደኞች ናቸው ያውቃል ሰዓቱን ያውቃል ማለት ነው ያው አጋንንት የሚጮህበትን ሰዓት ማለት ነው እሺ አሁን ተለቃላችሁ አለቁም እኔማ ከልጁ በቃኝ አንገሸገሸኝ ጸሎቱን እየጸለየ ዳይት እየደገመ ምን እያለ እሺ የምናምን እየጠጣ ምናምን እምነቱን እየጠጣ ምን አገባኝ እኔ ከዚህ ላይ የምቀመጠው ቆሻሻ ኧረ ተው ቆሻሻ ነው ለአንተ የፈለገው ለኔ ግን አይረባም ለምን እርኩስ ትዳር እንዳይሴት አባቱ ተጫውተን በሴቶቹ እንዳይቀርቡት ብልጡ ሰብለ ነው ከሴት በታች አድርገ ነው ሰው መሳቂያ ይታባቱ እንዴ ነው ጀርመን ይመቻል እንዴ ለኛማ ፈረስ መጋለብ ነው ቼበለው እኛማ ቼበለው ነው አበሻው ይመቻችኋል አይደል አሁን እንዳንተ አይነት አባትማ ቢገኝማ እዚህ የታባ ደግሞ ላንተ የታባ እንትን ይሰጣል ቢዛ ይሰጣል ደግሞ እዚህ ልታንጫጫ ነው ለምን ምን ችግር አለ ጥሩኛ ለምጣ ኧረ ገባንም እዛው ላይ ደግሞ እዛው ያዝ የት እዛው ወጥር ባለበት እዛው ወጥር እንዴት እዛው አንተ ጋር ወጥር እዚህ እንዳትመጣ እንዳትደርስ ልጅ ወስደኛል አሁን ልጁ ሊወስደኝ እኮ ነው ልጁማ ሐሳቡ ብዙ ነው ለአንተ ቤተክርስቲያንም ሊሰራ ሐሳቡ ትልቅ ነው አይደለ ገንዘቡማ እኮ ያንተ ሌላ ሰው ሊሰጣ ሁሉ ታውስቲ ተወቃ እንዴት ተው በቃ እዚህ አላወራም ካንተ ጋር ተውሱ የሚወራ አይደለም እንጂ ምን ችግር አለ አውሩኝ ተው አሁን እሱ ተው እሱ ቡዳ እርኩስ እባብ አትጨብጠው አትይዘው ለምን አትይዘው መርዝ አይሁድ አይደለ አይሁድ እኮ አሁን ትሄዳላችሁ እሺ አረኛ እንሄዳለን እዚህ ላይ ምን እናደርጋለን የታባቱና እሺ ተክለ ሃይማኖትን አመስግኑና ሄዱ አንድ ነገር ብነግርህ ግን እሺ አንድ ነገር እሺ ይሄን ቆራጣው እንዳጠራብኝ ማን ነው አንድ ያቺን ያለ ያወትን ጓደኛውን ልቧን እያስነሳት ከሱ ጋር ልትጣረን ይሄን ቆራጣ እንዳጠራ ማን ነው ቆራጣው ይሄን ቆራጣ በቃ ታቋለው አንድ ቆራጣ አለ ማን ነው ምናምን የሚባል ማን ነው አላውቅም አይ እንዴ ጥራው እንጂ ቆራጣው ማን ነው አይ ጥራ በጌታ በኢየሱስ ክርስቶስም ታዛሃል ጥራ አሁን ትቀጣለህ ጥራ አልጠራም እሞታታለሁ ሚስጥር መተት ሆንክ ጥራ በጌታ በኢየሱስ ክርስቶስም ታዛሃል በስላሴ ስም ታዛሃል ምን አልከኝ ጥራ ታዘዝክ እኮ በስላሴ ስም አዝዣለሁ አይ ጥራ ተባል ጥራ በናዝሬቱ በጌታ በኢየሱስ ክርስቶስ ስም አዘዝኩ በስላሴ ስም በድንግል ማርያም ስም አዝዣለሁ በቅዱስ ሚካኤል ስም አዝዣለሁ ጥራ ለምን አይ አዘዝኩ እኔ እንድትጠራ አዝዣለሁ ጥሩ ቶሎ በሉ ጥራ በጌታ በኢየሱስ ክርስቶስ ስም ታዘዝክ በስላሴ ስም ታዛል በድንግል ማርያም ስም ታዛል ታዘዝክ አልኩህ ታዘዝክ እኔ ካልጠራ ደግሞ አልሸኘህማ ዛሬ እንዴ ጠይቃቸውና አንተ ማን ነው እንጃ እስኪ አናግራቸው አናግረው ነው ማን ነው ይሄው ጀለስክ
እዚህ ዲያቆኑ ላይ ያለ ጀለስ እስኪ ያና ንገ ጠይቀው እኔ አይነ ጥላ ቡዳ ነኝ ሰላቢ ነኝ አእምሮን የምሰርቅ ነኝ ማን ነው እያለ እኮ ነው እስኪ አዳምጠው አልጠጣም እኔ አይጠጣም ልጁ ራሱ አያስጠጣው እዚህ አውሮፓ ነው መቅማስ የለመድኩት ሀገር አላውቅም ነበር እንደዚህ አይነት ነገር አይደል እሱ እኮ የዲያቆን መንፈስ ነው እኮ ዲያቆን መንፈስ ነው እንዴ ትለዋለህ አንተ ቆራጣው ንገረው አልናገርም ማለት እስኪ አንተ ማን ነህ ንገረው በቃ አንተ ወጣ በኢየሱስ ክርስቶስም ታዘዝክ አልዛ ትሸኙ እንትኑ ተናገር በለው ቆራጣው እሱ ምንም እሱ ዘመናዊ አይደለም እሱ እንደዚህ እንደ አውሮፓኖች የሰለጠነ አይደለም ያ ዝም ብሎ ክራቀምቦ ነው የትኛው የብሾፍቱ ክራቀምቦ ነው እዚህ እንደዚህ እንደ አውሮፓኖች የጭንቅላት ሲስተም ዊዝደም ኖሌጅ ጥበብ ያስፈልጋል እሺ በምናምን መያዝ ዝም ብሎ በክተቱልኝ ምናምን ክተቱልኝ ይሄ እንስሳ ምናምን ይሄ ተወባክስ 24 የለ 12 የለ ዝም ብለህ ቁጥራ 12 ኦኬ ዶቁሶና ግን ይሄኛው 24 እንደዛ ላይ ታምሩን ሰው ሁሉ በቴሌቪዥንና በዚህ በቲክታክ እና በእንትን የዚህ የ24ቱ እንዲያሉ ጴንጦቹ መሳለቂያ ያደርጉታል እዛ ላይ ጠላውን ገንቦ አድርጎ እንደዚህ አብሶ ደግሞ ዲያቆን ሆኑ የወጡ በቤተ ክርስቲያን ያገለገሉ በታምረ ማርያም ይቀልዳሉ በዚህ በ24ቱ አታሳፊ ለሃይማኖት በዳቤ ነው የተያዝከው ሰው ተሸክሞለት መጥቶ እሺ ልጁ አልበላም ብሎ ለዚህ ሰጠው ይሄ ቁጭ ብሎ እየቆረጠመ እሺ የሰራን ስራ እኮ ያራቱ ስለሆነ እኮ ነው እኛ እኮ በጣም ያስጠላል በቃ አሁን በስላሴ ስም ታዘዝክ ጥራ ቶሎ በል እና እንድትሸኙ ቶሎ በሉ 3 ጊዜ ጥራ ተክለ ሃይማኖት ቶሎ በል ድገም 3 ጊዜ በቃ ያው እጅጉን ያስኩት አይምሮን ያስኩት እሺ ልቡናውን ያስኩት እሺ ውቀቱን ያስኩት እሺ ትምህርት እንዳይገባው እሺ መናገር እንዳይችል ሁሉ ተደረኩት እሺ የቤተሰብ መንፈስ እሺ የዘር መንፈስ እሺ ሁሉ ነገር ሰብስቼ ባያለሁ በሰውነቱ የገባሁት እሺ ጸጉሩ ባዶ ያደረኩት በፎቶ የተሰራው በፎቶ የገባ እሺ በቃ ሁላችሁም ጠቅላላችሁ አዳምጠኛው ጠቅላላችሁም እሺ አሁን አዳምጡኝ ጠቅላላችሁም በቃ 3 ጊዜ ጥራ ያቃጥለኝ ቅዱስ ተክለ ሃይማኖት በቃል ኪዳኑ ያቃጥለኝ ቅዱስ ተክለ ሃይማኖት በቃል ኪዳኑ በተጸናው ጸጋ ያቆራጣ ይፍረድብህ አይደል እሺ አቡነ ተክለ ሃይማኖት ይፍረዱብህ አንተ ርኩስ መንፈስ ምንም ስራ እንዳትሰራ በልጁ ላይ በሀብቱ በንብረቱ በገንዘቡ በጤናው በስራው ላይ ምንም ስራ እንዳትሰሩ በጌታ በኢየሱስ ክርስቶስ ስም አዛችኋለሁ አፍ ላይ ወጣሁ አፍ ላይ ጥርግርግ አድርግና አፍ ላይ ቶሎ በል ጥርግርግ በልና አፍ ላይ ያዝ ወይኔ ቅዱስ ሚካኤል ሰውዬ በምናምን ይቶበተው የኔ መሰለ ልጅ አልቃል ቶሎ በል የአሽሽ መንፈስ የሽጃራ የለ የመጠጡ የለ የግብረ ሰዶም መንፈስ የለ ቶሎ በል ሰብስበናል የቤቱ አፍ ላይ ነን እሺ በስላሴ ስም በመድኃኒዓለም ስም ሲኦል ታስረናል በድንግል ማርያም ስም በቅዱስ ሚካኤል ስም በቅዱስ ገብርኤል ስም
በቅዱስ ገብርኤል ስም 1 2 3 4 5 6 7 እግዚአብሔር ይገስጽህ እግዚአብሔር ይገስጽህ እግዚአብሔር ይሰረህ እግዚአብሔር ይገስጽህ አቤት እንዴት ነህ አባ አቤት ሰላም ነው መቼ ደወሉልኝ እኔ ነኝ አንተ ነህ እኮ የደወልከው እኔ አይደለሁም ኧረ እኔ እዛ እንትን ማታ ደውል ብለውኛል ግን ምግብ ስሰራ ነበር እኮ እኔ እዛ ምግብ ትሰራ አሁን ካዲያ ማን የደወለው እኔ ምን አውቃለሁ ስልኩን እጄ ላይ ነው ያገኘሁት እኮ አባ ጸሎቴ ቦታ ጋር ጸሎት ቤት ነበርክ አዎ ምግብ እየሰራሁ ነበረ ግን አሯሩጦኝ የሆነ መምጣቴን አውቃለሁ ግን እኔ ስልክ አላውቅም አይዞህ አሁን እንግዲህ ተሸኝቷል ያለው ተሸኝቷል ያው እንግዲህ ተክልዬ ሸኝተውልሃል አመስግን ያው ይሰማል እየሰማሁ ነው እንዴ ማን ነው ሌላ ጣልቃ ይገባ የቀረዋለው ማንኛው ነው የቀረው የቤት ጣጣ አለው ግዳልከኝ ማነህ የቤት ጣጣው ማነህ ሌሎቹ ሲሄዱ ለምን አትደበቅህ አንተ ቶሎ በልውጣ በስላሴ ስም ታዘዝክ እኮ ልጁን ልቀቅ እነሱ ናቸው ቢያመልኩት አሁን ግን ትተዋል እሺ እሺ አክራሪ ወድዋል እሺ የቤት ጣጣ አለው የቤት ጣጣ ስንት ናችሁ የተወለድኩ አብሬ ተወለድኩ ስንት ነህ ስንት ናችሁ 3 ያው እኔ ጀግናው አለ በል 3 በቃ ሶስታችሁም በስላሴ ስም ቶሎ ተዘጋጁ አፍ ላይ ወጡ እሸኛቸዋለሁ ቶሎ በል እሱ ለሚካኤል ጊዜ ይሸኛል ለሚካኤል ጊዜ ይሸኛል በሚካኤል ይሻላችኋል የሚካኤል ቀን በቃ እሺ ቶሎ ልቦና መልስ እሺ ልጁን ነው ፈልገው ልቦና መልስ ለምን መሰለህ እሺ እህቱን አንተ ጋር መጣታለሁ አክላፍልፊ በቃ አምጣትሽ እህቱን አምጣትሽ በቃ እዘዝ አንተ እሺ በቃ ታዘዝክ በስላሴ ስም እህቱን አምጥተህ እንድትሄድ በጌታ በኢየሱስ አዝዤሃለሁ እህቶቹን አምጣና ከዛ ሰብስበህ ትወጣለህ አንድ ላይ ቤተሰቦቹ አስማማ አይስማሙ እናንተ ስትሄዱ ይስማማሉ በቃ ጋንንቱ ሲሄድ ይስማማሉ አሁን ቻው ልቦና መልስ ቶሎ በል በቃ እነሱ ላይ ካዘዝክ እኔን አያገባኝም ሸኘኝ ያ ልጁን አናግረው ካርቶኑን አናግረው ካርቶን ነው እሱ በቃ እሺ ልቦና መልስ ቶሎ በል ልቦና መልስ እሺ ካርቶኑን ላውጣ አዎ አውጣው ልቦና መልስ ቶሎ በል በቃ መልስ ቶሎ በል ልጁ ነው ፈልገው አቤት እንዴት ነህ ሰላም ነኝ እንግዲህ ያቀረው የቤት ጣጣ አለ እሱን ደግሞ በደንብ ቀጥቅጠህ ለቅዱስ ሚካኤል ይሸኛል እሺ አባቴ እሺ እሺ ሰላሙን እግዚአብሔር ባርከክ እድሜ ጤና ይስጥልኝ ክፉ አይንካብኝ እሺ አይዞት እሺ ሰላሙን እሺ እግዚአብሔር ባርከክ እሺ አባቴ ደህና ሁን እንግዲህ ከጀርመን ነው የደወለው አጋንንቱ ራሱ ነው ትናንትና 6 ሰዓት ላይ ስደውል ሸኘኝ ስለኝ አይ እኔ አልሸኘህም ይሄንን ሰውዬ ስሙን መጥራት አልፈልግም ማለት ተክለ ሃይማኖትን ማለት ነው ስሙን መልፋት አልፈልግምና ዛሬውኑ ሸኘኝ ስለኝ አይ እንግዲያውማ ከሆነ በለተቀኑት ይሄዳል ብዬ ራሱ አጋንንቱ ነው የደወለው የተሸኘው ማለት ነውና እግዚአብሔር እንግዲህ እምነት ማመን ብቻ ነው ከሰው የሚገኘው ማመን ብቻ ነው ብዙዎች እንደዚህ በመንፈስ የተያዙ በአሜሪካ በሌላም ሀገር ያው እንግዲህ አገልግሎት ስለሚሰጡ በስልክ የሚሸኝላቸው ብዙዎች ናቸውና እኛ እዚህ ሆነን መንፈሱ ሳይጋለጥልን እነሱ በሰው ሀገር በስደት ሀገር ሆነው እየሰገዱ እየጸለዩ እኛም በዚህ በሌሎት የጣፈጠ ምግብ እንደልባችን እየበላን እየጠጣን እንደልባችን እየገባን እየወጣን እነሱ ግን በስደት ሀገር ዛሬ ምን እንሆን ነገ ምን እንሆን እያሉ ከሰይጣን ጋር ውጊያ ያላቸው ማለት ነው ጦርነት ከፍተዋል ማለት ከሰው ጋር ሳይሆን ከሰይጣን ጋር
እንግዲህ ይሄ ጀርመን ነው ያለው። አሁን እንግዲህ ከጀርመን ነው መንፈሱ በቃኝ እኔ ተቃጥያለሁ መሸኘት ይሻለኛል አልቻልኩትም ልጁ እሳት ሆነብኝ ጻድቃንን ሰማዕታትን እየጠራ እየገረፈኝ ነው እየቀጠቀጠኝ ነው ስለዚህ ከሱ ጋር መኖር አንችልም ብሎ እንግዲህ የደወለው ማለት ነው። ለሊት 6 ሰዓት ደወለ። ነገ ጠዋት ደወለኛ ያ ቃል መንፈሱ ማለት ነገ ከጓደኞቼ ጋር ልትሸኘኝ ነው እኔ ያንን ስም እንዳታስጠራኝ ብዬ ነበር የደወልኩልህ አለኝ። አይደለም ጥራ ሳትጠራማ እሱን ተክለ ሃይማኖት ሳትጠራ አትሄድም ብዬው ያው በሰዓቱ የራሱ ነው አሁንም የደወለው። እንግዲህ መጽናት ነው። አንዳንድ ጊዜ ይሄን የምናደርገው ለትምህርት ለካስ እኔም እንዲህ ባደርግ ይሸኝልኛል በተጋ ይሸኝልኛል በሰግድ በጸልይ ብንበረከክ እንደዚህ በውስጣችን ያለው እርኩስ መንፈስ አይታፍኖ አይቀርም አይጎዳንም ማለት ነው። በውስጥ ከደም ስራችን ውስጥ የተደበቀው መንፈስ ከኛ ጋር አንድ ሆኖ አይጎዳንም። ስልቱን እየቀያየረ አቅጣጫውን እየቀየረ በተለያዩ በትዳራችን በሀብታችን በንብረታችን በገንዘባችን ላይ እያደረ ፈተና አያመጣብንም ማለት ነው። ዋናው የኛ ትጋት ነው። እንግዲህ የኛ ትጋት ያስፈልገናል ማለት ነውና እዚህ ያላችሁ እንግዲህ በውጭም ሀገር ውስጥ እንደደውን በምንረዳችሁ በምንድነው በጾም በጸሎት ስገዱ ጸልዩ ተንበርከኩ ከፈጣሪ ጋራ ተገናኙ ንስሐ ገቡ ቅዱስ ቁርባን ተቀበሉ ነው የምንላቸው እንጂ ሌላ ነገር የምንሰጣችሁ የለም። ወይ ቅጠል አንበጥስ ወይ ስር አንምስ እዝም ያላችሁ እንደዛ ጸልዩ ስገዱ ታሸንፉታላችሁ ነው። ከእግራችሁ በታች ጠላታችሁን ዲያብሎስን ተቀጠቅጡታላችሁ ነው። እና ዋናው መትጋት ያስፈልገናል ማለት ነውና እሺ ዲያቆን የዲያቆንና እስኪ ብድግ በል ድምፁን መለስ ታንሱ ለጸሎት እስኪ አንዴ በደንብ በልልኝና እሸኛለሁ። ስንት ናችሁ? እኛ 7 ሰባት አጋንንት እንዳይቀድስ እንዳይቀድስ ድምፁን እየዘጋ ነው። ድምፁን እየዘጋ ነው። ወደ ቤተክርስቲያን እንዳይሄድ ልንከለክለው ግን ልጁ ወደ ቤተክርስቲያን ይሮጣል። በምን አጠጣችሁት? በምንድን ነው ያጠጣችሁት? መድኃኒት ቀመመን ነው ያጠጣነው። በቃኛ እንዴት አድርጋችሁ አጠጣችሁት? ቀመመን ነው ያጠጣነው ከጠላ ጋራ። ጠላ የት ጠላውን የታገኛችሁት? ጠላ ሲጠጣ ልጁ እንዲጠጣ አደረግነውና ጭንቅላቱ እንዲበወዝ አደረግነው። የት አጠጣችሁት? ቤት ነው? አረ ቤተክርስቲያን ያጠጣችሁት? ምን ነው አላችሁ? በቃ ድምፁ እንዲዘጋ ደጀ ሰላም አይምሮ እንዲሰረቅ። አዎ ደጅ ሰላም ውስጥ ነው ያጠጣነው። ደጅ ሰላም ውስጥ ነው ያጠጣነው። ያጠጣችሁት ለምን? በቃ አይምሮ እንዲዘረቅ እብድ እንዲሆን እንዲያብድ ነው እናደርገው ያይቻልነው። እናሳበዳችሁ? አላሳበድነውም። እሱ በሰይፉ እየቀጠቀጠን ነው። ቅዱሳን መላእክት ጻድቃን ሰማዕታትን እየጠራብን ነው። ልጁ ዘወትር ጧት ማታ ይጸልያል። ዳዊት ይደግምብናል። በቃ ዳዊት አይለየውም ለሱ። አዎ አይለየውም። እና በቃ እኛ ተቃጥለናል። አውቃው ስንት ናችሁ? 7 አጋንንት። አዎ እንግዲህ ብዙዎች በድምጽና በዝማሬ በአገልግሎት ላይ ያሉ ወንድሞቻችን በእንደዚህ አይነት ነው የሚስተናከሉት ማለት ነው። አብዛኛው ደግሞ በቤተክርስቲያን ውስጥ ያሉ በጣም ያስገርማል። እኔም የደረሰብኝ ማለት ነው። በእኔ እንኳን ድምጽ የለኝ አልዘምር ትንሽ መዝሙር ነበር የምዘምረው በዲቁንና ጊዜ እንጂ ቅዳሴም ብዙም ድምጽ ስለሌለኝ አልቀድስም ነበርና የደረሰብኝ ነው። በዚሁ ደብራችን ማለት በዚሁ በቆቃ ሚካኤል ላይ የደረሰብን ነበር። ምክንያቱ ምንድነው? እንግዲህ ይሄን የታች ያለውን ጸበል ስቆፍር የነበረበት የቅዱስ ሚካኤል ጸበል ስናወጣ 94 ዓመተ ምህረት እንደዚህ ተደርክ ያለው ማለት ነው። ቆይ እሱማ ዛሬ ከኛ እንዴት በአገሩ ላይ እንደዚህ ጸበል ያወጣል ጸበል ይቆፍራል? እና ምን ማድረግ አለብን? ደጀ ሰላም ሲገባ በመድኃኒት በጥብጠን ሰጠውና አሳብደን እንሸኘዋለን ከዛ ሀገር ያለው ሰዎችም ነበሩ ማለት ነው። እንግዲህ መሪቶችም ይሁን ካህኖች እሱን እግዚአብሔር ነው የሚያውቀው። እና ገሃድ ቤተሰብ ድረስ እናሳብደዋለን። ይሄን ልጃችሁን ከልክሉ። እችን ጸበል ለምንድን ነው የሚቆፈረው? እኛ ትላልቆች ሰዎች እያለን እሱ ዲያቆን ሆኖ እንዴት በእግዚአብሔር ቤት ውስጥ ይሄንን ጸበል ሊያቆፍር ይችላል ብሎ ብዙ ፈተና ደርሶብኝ ነበር። ከትላልቅ አባቶች አሉ ከሚባሉ ከቤተክርስቲያን አባቶች ጋራም ብዙ ፈተና ደርሶብናል። 1-3 ዲያቆኖች ነበርና ሁለት ሶስታችን በኋላ ሶስታችንንም በመተት በታተኑን ማለት ነው። በፊት አንድ የነበርነውን በኋላ ምን አደረጉ? አንድ ላይ እንዳንቀድስ አንድ ላይ
እንዳንበላ አንድ ላይ ሰሞን እንዳንገባ አድርገው በትነው በታትነው አንደኛውን ሰሜን፣ አንደኛውን ጎንደር፣ አንደኛውን ምስራቅ ሶስት ነበር። እንግዲህ ይህንን ጸበልና ይህን ቤተክርስቲያን ትልቅ ደረጃ ላይ ለማድረስ እንጥር የነበርነውና በዚህ በትነው በመጨረሻ ላይ ነው አይ እንግዲህ ይሄማ ከሆነ ቤተክርስቲያን እንደዛ አይነት ነገር ከሆነች ብዬ ከቤተክርስቲያንም ለቅቄ ሄጄ ነበር። ያው ስላሴ ፈቃድ ሆኖ ደግሞ ያው እንዳገለግል አመጣኝና እንግዲህ ብዙ ፈተና ያለው በካህናትና በዲያቆናት ላይ የሚሰራው ሴራ ማለት ነው። መልካም ቀዳሽ፣ መልካም ዘማሪ፣ መልካም ሰባኪ ወንጌል ካሉ በቃ ከጎናቸው እንደዚህ አይነት ጥላት አይጠፋም ማለት ነው። በመዝሙራቸው በስብከታቸው ሰው ተመስጦ ቃለ እግዚአብሔርን እንዳያስተምሩ ድምጻቸውን እፍና አድርገው እንዲቀሩ ወይም ደግሞ ቀዳሽ ቆንጆ ድምጽ ሆነው ሲቀድስ አይ ይሄማ እንዴት ከኔ ኋላ ይመጣና እንደዛ አይነት ድምጽ ያለው መሪጌታውም እንደዛው ቆንጆ ማህሌቱን ስቦ ወድስ ብሎ ሲያመሰግን ከሰሙት ይሄ ድምጽማ እንዴት ነገ ከኔ በላይ ሆነብኛል ብሎ እንደዛ አይነት ነገሮች እየተቀማሙ ይሰጣል። አብዛኛው ደጀ ሰላም እንግዲህ በእንደዚህ አይነት ነገሮች ነውና እግዚአብሔር ከእንደዚህ አይነት ሰው ይሰውረን ማለት ነውና ቤታችን ቅድስት ቤተክርስቲያን የኖህ መርከብ ናት። የኖህ መርከብ ናት ስንል አይጡንም ጊንጡንም እባቡንም እርግቡንም ይዛ ነው ያለችው ማለት ነው። እባቡንም እርግቡንም የዋሁንም ክፉንም ነው እንግዲህና ስለዚህ ፈተና አይቀርምና በአገልጋዮች ላይ ያው እንግዲህ እግዚአብሔር ከፈተና ይሰውራል። እሺ ምን ይሻላል ካለ በቃ እንለቃለን። አልቻልንም። 7 ናችሁ በጠላ ይገፋችሁ ሆድ ውስጥ ሰርታችኋል። ሆዱን እያቃጠል ነው ሰርታችኋል። ራስ መሰለንበት ሆድ ውስጥ ነው የሰራነው። ምን አውሬ ሰርታችኋል? አውሬም ሰርተናል። ምን ሰራችሁበት? ሰርተንበታል። አውሬ ምንድነው የሰራችሁት? አውሬ ነው የሰራንበት። ምን አውሬ? የጅብ አውሬ። የጅብ? አዎ። በጅብ ቆዳ ነው የሰራችሁት? አዎ። በጅብ ቆዳ ነው የሰራንበት። የተቀመመው? አዎ የተቀመመው። ያው ነው እንግዲህ ያው አንዳንድ ጊዜ እንደዚህ አይነት ያጋጥማል ማለት ነው። የገበሎ ቆዳ ከተበላን ካበሉን የገበሎ ቆዳ ገበሎ ይሰራን ማለት ነው ሆዳችን ውስጥ። የድመት ጸጉርን ካጠጡን እንደዛው የድመት ድምጽ ይሰጠናል ሆዳችን ውስጥ ማለት ነው ይፈጥራል። ያው ጅቡን አክሎ እንኳን ባይወጣ ጅቡን አክሎ መጀም ጅቡን ተሸክሞ ግን ይሰራል። በቃ በደንብ አድርጎ ጅቡን፣ ገበሎን፣ እባቡን፣ እንቁራሪቱን፣ እንሽላሊቱን ይሰራል። በጋን በተላከበት ስራ ይሰራል ማለት ነው። አሁን ወደ ውስጥ ወጣችሁ ወጣው በማን ጸበል ነው ያወጣችሁት? በተክለ ሃይማኖት ስም በተክለ ጸበሉን የምታወጣው ከሆድ ውስጥ ያለው መርዝ የምታወጣው በማን ጸበል ነው? በጸበል በሚካኤል ጸበል ታወጣዋለህ? እናወጣዋለን። አዎ እናወጣለን። አሁን መንፈስ ወደ ተወጣ ነው? አዎ ወጣለሁ። አዎ። እስኪ ድምጹን አሻሽልሃል ከቀደሙ እስኪ በደንብ ወደ ድምጹን እንደየውና ከዛ ሸኝሃለሁ። አለዛ ግን ለጸሎት ያው እግዚኦ ተሳለነ በላ እግዚኦ ተሳለነ የቄሱን በል ለኩልክሙ ምስለ መንፈስከ። እንዴት ነው ድምፁ መልሷል? አሁን እንግዲህ ድምፁን መልሷል። ትክክለኛ ነው ያለው። በጣም ጎበዝ ነው እያሉ ነው አባቶቻችን ሊቃውንተ ቤተክርስቲያን እና እንግዲህ መንፈሱ ይሸኝለታል ማለት ነው። እሺ ሰባታችሁን በርከክ በሉ።
በስላሴ ስም ሲኦል እንገባለን በመድኃኒዓለም ስም ሲኦል ታስረናል በወላዲተ አምላክ ስም ሁለተኛ ላንመለስ ድምጹን ላንዘጋ አገልግሎቱን ላንከለክል በድንግል ማርያም ስም በቅዱስ ሚካኤል ስም በቅዱስ ገብርኤል ስም በወላዲተ አምላክ ስም በተክለ ሃይማኖት ስም በገብረ መንፈስ ቅዱስ ስም በእናታችን በቅድስት ክርስቶስ ሰምራ ስም ለቀን ሲኦል እንገባለን ሁለተኛ በደረሰበት አንደርስም በሀብቱም በንብረቱም በገንዘቡም በጤናውም በስራውም በአገልግሎቱም በትምህርቱም ላንገባ ለዘላለም በናዝሬቱ በጌታ በኢየሱስ ክርስቶስ ስም ሲኦል ታስረናል በናዝሬቱ በጌታ በኢየሱስ ክርስቶስ ስም ሲኦል አስሬያችኋል 7 ጊዜ ጮኻችሁ 7ታችሁ ቶሎ በል እግዚአብሔር ገስጽ እንዴት ነህ ደህና ነህ ማን ነህ እኔ ነኝ ማን እኔ ራሴ ማን ነህ እኔ ወልደ ሰንበት ነኝ ወልደ ሰንበት ደህና ነህ እንዴት ነህ ሰላም ነኝ ምን ዲያቆን ነኝ የት ሀገር አርሲ ሮቤ አዎ ማን ቤተክርስቲያን ነው የምትቀድሰው መድኃኒዓለም ቤተክርስቲያን ድምጽህን ይዘጋኛል አንዳንዴ ይዘጋኛል አዎ አንዳንዴ ይዘጋኛል እስኪ አሁን ተንስ በልበት በራስህ ድምጽ እስኪ ተንስ ሰላም ለኩልኩም ተንስ ለጸሎት በልበት እስኪ ተንስ ለጸሎት እግዚኦ ይፈቀድልኛ እንዴት አለ ምን ችግር የለም ምን ተመጣጣ ለኩልክሙ ምስለ መንፈስከ እንዴት ነው ድምፁ ሰላም ነው ሰላም ነው ጥሩ ነው ለቆኛል አዎ የለቀቀኝ መስለኛል እንግዲህ 7 አጋንንት ወጥተውልሃል ማለት ነው በጠላይ ገቡ ደጀ ሰላም በጠላይ ገባ እሺ እግዚአብሔር ፈወሰዋል መድኃኒዓለም ፈወሰዋል እሺ ሰላም በረከተ እስጢፋኖስ ይደረጋል